በእግር ኳስ ዓለም ውስጥ አንድ የማይለወጥ እውነት አለ። ሰር አሌክስ ፈርጉሰን ከብዙ ዓመታት በፊት የተናገሩት ታዋቂ ንግግር፣ ማጥቃት ጨዋታዎችን ያሸንፍልሃል፣ መከላከል ግን ዋንጫዎችን ያመጣልሃል። ዛሬ ስለ አርሰናል ስናወራ ይህ ንግግር በለንደን ሰማይ ስር ስጋ ለብሶ ይታያል። በአንድ ወቅት የአርሰናል መከላከል ለተቃራኒ ቡድኖች የግብ ግብዣ፣ ለደጋፊዎች ደግሞ የጭንቀት ምንጭ ነበር። እያንዳንዱ የቆመ ኳስ፣ እያንዳንዱ ረጅም ኳስ እንደሚፈነዳ ቦምብ ይፈራ ነበር። ዛሬ ግን ያ ታሪክ ተቀይሯል። አርሰናል አሁን የገነባው የመከላከል ግንብ በዓለም እግር ኳስ ውስጥ እጅግ አስፈሪው እየሆነ መጥቷል። በዚህ የፕሪሚየር ሊግ የውድድር ዘመን ጥቂት ግቦችን አስተናግደዋል። በአውሮፓ ሻምፒዮንስ ሊግም እንደዚሁ። ይህ በአጋጣሚ የመጣ ሳይሆን ለዓመታት የተሰራበት ጥልቅ ዝግጅት ውጤት ነው። አርሰናል ከቀልድ መሳቂያነት ወደ ብረት ለበስ ጥንካሬ እንዴት ተሸጋገረ? ታህሳስ 20 ቀን 2019 ሚኬል አርቴታ የአርሰናልን መንበር ሲረከብ የተቀበለው የተስተካከለ ቡድን አልነበረም። ይልቁንም በሁከትና በውጥረት ውስጥ ያለ ክለብ ነበር። በወቅቱ አርሰናል በደረጃ ሰንጠረዡ 11ኛ ደረጃ ላይ ተቀምጦ ነበር። የመከላከል ክፍሉ ደግሞ እንደ ወንፊት የተበሳሳ ነበር። በኡናይ ኤምሪ ስር አርሰናል በ2018-19 የውድድር ዘመን 51 የሊግ ጎሎችን አስተናግዶ ነበር። በሚቀጥለው ዓመት ደግሞ 48 ጎሎች። እንደ ሽኮርዳን ሙስጣፊና ዴቪድ ሉዊዝ ያሉ ተከላካዮች በሰሩት ስህተት ደጋፊው ተስፋ ቆርጦ ነበር። በርንሌ እንኳን እንደ ባርሴሎና የሚፈነጭበት የተከላካይ ክፍል አርሰናል ነበረው። አርቴታ ሲመጣ የመጀመሪያ ምርመራው ግልጽ ነበር። ችግሩ የክህሎት ማነስ ሳይሆን የሥርዓት እጦት ነው አለ። አርቴታ ፈጣን መፍትሄዎችን ከመፈለግ ይልቅ ተጫዋቾቹን በአዲስ መልክ ፕሮግራም ማድረግ ጀመረ። በሥልጠና ሜዳ ላይ የጋራ ኃላፊነት የሚለውን ጽንሰ ሐሳብ አስተማረ። ተከላካይ ብቻ ሳይሆን አጥቂውም ጭምር የመከላከል ሥርዓቱ አካል እንዲሆን አደረገ። በዚያው አስቸጋሪ ዓመት አርሰናል ማንቸስተር ሲቲንና ቼልሲን አሸንፎ የኤፍኤ ካፕ ዋንጫን ማንሳቱ የአርቴታ መንገድ ፍሬ ማፍራት መጀመሩን ያሳየ የመጀመሪያው ምልክት ነበር። ከዋንጫው ድል በኋላ አርቴታ ቡድኑን የማጽዳት ሥራውን ቀጠለ። የእርሱን ፍልስፍና የማይከተሉ ተከላካዮች በሙሉ በሩን ተመለከቱ። ሶቅራጥስ፣ ሙስጣፊና በኋላም ዴቪድ ሉዊዝ ክለቡን ለቀቁ። አርሰናል የሚያስፈልገው ጥንካሬን ከብልህነት ጋር የሚያጣምር ተከላካይ ነበር። በመስከረም 2020 ጋብሪኤል ማጋሌሽ ከሊል በ27 ሚሊዮን ፓውንድ ለአርሰናል ፈረመ። ጋብሪኤል ለአርሰናል የኋላ ክፍል ያጣውን አካላዊ ጥንካሬና የአየር ላይ የበላይነት ሰጠው። ከእርሱ ጎን የነበረው ኬራን ቴርኒ ደግሞ በአርቴታ ስር ታክቲካዊ ተለዋዋጭነቱን ያሳይ ነበር። አርሰናል በ2020 የውድድር ዘመን 39 ጎሎችን ብቻ በማስተናገድ ከ2015 ወዲህ ምርጥ የመከላከል ብቃቱን አሳየ። በ2021 ክረምት ደግሞ አርሰናል ትልቁን ኢንቨስትመንት አደረገ። ቤን ዋይት በ50 ሚሊዮን ፓውንድ፣ ታኬሮ ቶሚያሱና ግብ ጠባቂው አሮን ራምስዴል ተቀላቀሉ። ከሁሉ በላይ ደግሞ ኒኮላስ ጆቨር የተባለ የቆሙ ኳሶች አሰልጣኝ ከሲቲ መጣ፣ ዛሬ ላይ ታዋቂ ሆነው። ጆቨር ከመጣ በኋላ አርሰናል በቆሙ ኳሶች የማይበገር ቡድን ሆነ። ተጋጣሚዎች ካሁን በኋላ በአየር ኳስ አርሰናልን ማጥቃት የማይችሉበት ደረጃ ላይ ደረሱ። የ2022 ክረምት ለአርሰናል ትልቅ ስጦታ ይዞ መጣ። ዊሊያም ሳሊባ ከ3 ዓመት የውሰት ቆይታ በኋላ ወደ ቤቱ ተመለሰ። ሳሊባ ሲመለስ ገና ወጣት ቢሆንም በስለቱ ግን የ10 ዓመት ልምድ ያለው ተከላካይ ይመስል ነበር። በክሪስታል ፓላስ ሜዳ ያደረገው የመጀመሪያው ጨዋታ ዓለምን አስገረመ። ሳሊባና ጋብሪኤል የፈጠሩት ጥምረት አርሰናል ለ20 ዓመታት ሲፈልጉ የነበረው አይነት ነበር። አሌክሳንደር ዚንቼንኮ ከሲቲ መምጣቱ ደግሞ አርሰናልን በመከላከል ብቻ ሳይሆን በመሃል ሜዳ ቁጥጥርም የበላይ እንዲሆን አደረገው። አርሰናል አሁን ኳስን ይዞ በመከላከል ረገድ እጅግ ረቀቀ። በ2023 የውድድር ዘመን አርሰናል 29 ጎሎችን ብቻ በማስተናገድ የሊጉን ምርጥ ክብረ ወሰን አስመዘገበ። 18 ጨዋታዎችን ያለምንም ግብ አጠናቀቁ። ዴክላን ራይስ በ105 ሚሊዮን ፓውንድ መፈረሙ ግን የመጨረሻው የጥንካሬ ማህተሙ ነበር። ራይስ ከተከላካዮቹ ፊት እንደ ብረት ጋሻ ሆኖ ቆመ። ማንኛውንም አደገኛ ጥቃት ገና ሳይጀመር የመቁረጥ ብቃቱ አርሰናልን በዓለም ላይ ለማጥቃት እጅግ አስቸጋሪ ቡድን አደረገው። ዴቪድ ራያም በተመሳሳይ የራምስዴልን ቦታ ተክቶ ግብ ጠባቂ ብቻ ሳይሆን ጨዋታን ከኋላ የሚመራ አማካይ ይመስል መከላከልን አዘመነው። አሁን ላይ የአርሰናል መከላከል ሥርዓት ወደ መካኒካዊ ማሽንነት ተቀይሯል። ተቃራኒ ቡድኖች አርሰናልን ሲገጥሙ ግብ ለማግባት ሳይሆን ወደ አርሰናል የግብ ክልል ለመድረስ ራሱ ይቸገራሉ። ሊቨርፑል እና ማንቸስተር ሲቲ እንኳን የአርሰናልን ግድግዳ ለመስበር ሲፈተኑ ይታያሉ።
ሪካርዶ ካላፊዮሪና ዩሊያን ቲምበርን የመሰሉ ድንቅ ተከላካይ መጨመሩ አርሰናል የበለጠ ጥልቅ አድርጎታል። አሁን አርሰናል ተከላካዮች ብቻ ሳይሆኑ የመከላከል ቼዝ ተጫዋቾችም አሉት። ሳሊባ ኳስን ይቆጣጠራል፣ ጋብርኤል በአካላዊ ብቃቱ ያሸብራል፣ ካላፊዮሪና ቲምበር ደግሞ ጨዋታን ይገነባሉ። ቁጥራዊ መረጃዎች የሚያሳዩት ይህንኑ ነው። አርሰናል አሁን ግብ እየተከላከለ ብቻ አይደለም፣ ግብ እንዳይሞከር ራሱ መንገዶችን ይዘጋል። ተጋጣሚዎች በአማካይ በአንድ ጨዋታ አንድም ግልጽ የግብ ዕድል ማግኘት የማይችሉበት ደረጃ ላይ ደርሰዋል። ይህ በታሪክ ተመዝግቦ ከሚታወቀው የጆዜ ሞሪኖ ቼልሲ ጥንካሬ ጋር የሚወዳደር ብቃት ነው። አሁን ተጋጣሚዎች አርሰናልን ሲገጥሙ የሚሰማቸው ስሜት አንድ ነው፣ ፍርሃት። የአርቴታ አርሰናል በለንደን ልብ ውስጥ የገነባው ይህ ግንብ ለዓመታት የሚዘልቅ የበላይነት መሠረት እየጣለ ይመስላል። ታሪኩን አይተናል፣ ታክቲኩንም ተመልክተናል። ቁጥራዊ መረጃዎችም ቢሆን ግልጽ እውነት ናቸው። ታዲያ ይህ ሁሉ ምን ያሳያሉ? አርሰናል አሁን ካለበት ደረጃ ለመድረስ የሄደበት መንገድ ረጅምና እልህ አስጨራሽ ነበር። ከሽኮርዳን ሙስጣፊ ስህተቶች እስከ ዊሊያም ሳሊባ ብስለት፣ ከኡናይ ኤምሪ ግራ መጋባት እስከ ሚኬል አርቴታ ጥልቅ ታክቲካዊ ስርዓት ክለቡ ራሱን ዳግም ወልዷል። ዛሬ አርሰናል ሲከላከል እንደ አንድ አካል ነው። አጥቂውም፣ አማካዩም፣ ተከላካዩም ለአንድ ግብ ይቆማሉ። ሆኖም ግን በእግር ኳስ ታሪክ ውስጥ አንድ ትልቅ ሐቅ አለ። ታሪክ የሚያስታውሰው ቁጥራዊ መረጃዎችን ሳይሆን ዋንጫዎችን ነው። የጆዜ ሞሪኖ ቼልሲም ሆነ የፔፕ ጋርዲዮላው ማንቸስተር ሲቲ የሚታወሱት በመከላከል ብቃታቸው ብቻ ሳይሆን ያ ብቃታቸው ወደ ሜዳሊያና ዋንጫ በመቀየሩ ነው። ለአርቴታና ለወጣቶቹ መድፈኞች የቀረው የመጨረሻው እርምጃም ይኸው ነው። ይህንን አስፈሪ የመከላከል ግንብ ወደ ትልቅ ስኬት መለወጥ። ይህ ቡድን አሁን ዋንጫዎችን ለማሸነፍ ተዘጋጅቷል። ሜዳው ላይ የሚታየው በራስ መተማመን፣ እርስ በርስ ያላቸው መናበብና ተጋጣሚን የማፈን ብቃት አርሰናልን ከቀድሞ ስሙ በላይ አድርጎታል። አሁን ጥያቄው አርሰናል ይሸነፍ ይሆን የሚለው ሳይሆን ተጋጣሚው እንዴት ሊያልፋቸው ይችላል የሚለው ነው። በእርግጥም በእግር ኳስ ዓለም ውስጥ እንደተባለው ማጥቃት ጨዋታን ያሸንፋል፣ መከላከል ግን ዋንጫን ያመጣል። አርሰናል መከላከሉን በሚገባ ተክኖታል። አሁን የቀረው ያ የናፈቀው የሊግና የሻምፒዮንስ ሊግ ዋንጫ በኤምሬትስ ስቴዲየም ከፍ ብሎ የሚታይበት ቀን ብቻ ነው። ታዲያ እናንተ ምን ታስባላችሁ? ይህ በአውሮፓ እጅግ አስፈሪ የሆነ የመጣው የመከላከል ግንብ አርሰናልን ለዘንድሮ የፕሪሚየር ሊግና የሻምፒዮንስ ሊግ ድል ያበቀዋል ወይንስ አሁንም ያልተሞላ ክፍተት አለ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ስለተከታተላችሁን እናመሰግናለን።